የሚያሳስቡኝ ነገሮች አሉ። እውነት ለመናገር በጣም የሚያሳስቡኝ ነገሮች አሉ። በጣም የሚያሳስቡኝ የሰው ልጅ ባህሪ በጣም አስጠሊታ ነው። የሰው ልጅ ባህሪ በተፈጥሮ ማለት ነው። በምን ሰዓት ምን እንደሚከሰትበት ምን እንደሚመጣበት አይደለም ጥላዬ። ዶክተሮቹም ሳይንቲስቶቹም ተመራምረው ያገኙት ነገር የለም። ፕሪዲክት ታደርጋለህ። ፕሪዲክት የምታደርገው ነገር በሰው ልጅ ባህሪና በሰው ልጅ አስተሳሰብ በሰው ልጅ ጥልቅ እሳቤ ውስጥ የምታገኘው ነገር የለም። በተግባር ሲያደርገው ነው። አንዳንድ ሰዎችን ትገምታቸዋለህ፣ ፍጻሜያቸውን ያሳምርላቸው ብለህ ከመጸለይ ውጪ ሌላ የሚደረግ ነገር የለም። በቃ እኔ ጥላዬ አሁን ለዚህ ልናገር እችላለሁ። በዛ በሌላ የምሰራው ነገር አይታወቅምና ይህንን ፖለቲካው ላይ መውሰር ነው እና የሚያዋጣን ምንድን ነው የሚለው ነገር ላይ የተሻለ ነገር ለመስራት ጥረት ማድረግ እንድናስብ ይረዳናል ብዬ አስባለሁ። እውነት ለመናገር በኢትዮጵያ ምድር ላይ በተለይ ትግራይ ላይ ባድሜ ሽራሮ በእኔ ዕድሜ ኦሮሚያ ኦነግ ብሎ ተነሳ። አብይ አህመድ አማራ ክልል ላይ ገባ። አማራ ክልል ከፋኖ ጋር በሚያደርገው ግብግብ የሚሞቱ ሰዎች አሉ፣ ንጹሐን። በዚህ መካከል ደግሞ ተጫዋቾች ከመንግስት ሰልጥነው የሚገቡ እውነት የሚታገሉ እውነተኛ ሰዎች አሉ። በትግራይ ውስጥም የሚሰማቸው ትክክለኛ ሆነው ንጹህ ነፍሳቸው እውነታቸውን የሚገብሩ ሰዎች አልፈዋል። ብዙ ነገር አለ። በጣም የገረመኝና ያደነቀኝ ግን ጀነራል ተፈራ ማሞ ሲናገር ሰምቼዋለሁ። አንዳንድ ነገሮችን ባይመቹኝም እኔ ያለውን ጀነራልነቱን ያለውን የጦር ትግል የተናገራቸውን ነገሮች ሪስፔክት አደርጋለሁ። እሱንም ሪስፔክት አደርጋለሁ። ልዩነቴ ትንሽዬ ነች። ሆኖም የትግራይ እናቶች ያለቅሳሉ፣ በድሮን ተቀጠቀጡ፣ በድሮን ቀጥቅጦ በድሮን ሲጨርሳቸው እያለ አምርሮ ሲናገር ተመልክቻለሁ። ጀነራል ተፈራ ማሞ ይሄንን ባለ ጀነራል አሳምነው ጽጌ ከማረፉ በፊት የኔ አባት እውነተኛ ሰው ስለ ትግራይና ስለ ሌሎች ህዝቦች ጋር መኖር አስተምሮናል፣ አሳይቶናል። እሱ ድንቅ ሰው ነው። ጀነራል አሳምነው ጽጌ ድንቅ የሆነ ሰው ነው። እያንዳንዱን ነገር አሳይቶናል። በተለያየ ጊዜ ከአማራ ክልል የሚወጡ ባለስልጣናቶች የሆኑ እንደዚህ ፊት ለፊት የሚገጥሙ ሰዎች አብረው ስለመኖርና አብረው ስለመቻቻል ስለማደግ ነው የሚያወሩትና የሆነን ቡድን እንደ ጠላትነት ፈርጀው ተነስተው ይሄ ጠላታችን ነው ብሎ ሲናገር የሰማሁት አንድም የጦር መሪ አንድም የተማረ ኃይል በአማራ ክልል ሰምቼ አላቅም። በተመሳሳይ በትግራይ ክልል እንወክለዋለን የሚለውን ተነስተው ጠላት ይሄ ነው ብለው ብድግ አድርገው እያጨፋጨፉ ያጋድሉታል። የኦሮሞውን ህዝብ ተስፋዬ ገብረአብ በሚባል ምርጥ ደራሲ ተስፋዬ ገብረ እባብ ምርጥ ደራሲ አኖሌ ሐውልት የሚባል ገንብቶ የጥላቻ ግንብ አስገብተው ንጹሐኖቹ ደም እየፈሰሰ ነው። በተመሳሳይ በጋምቤላ ላይ በዚህ በአኝዋክ ወይም ደግሞ መተከል ላይ የንጹሐን ደም ይፈሳል። ኦሮሚያ ክልል ደቡብ ክልል ላይም በተመሳሳይ ደቡብ በጣም አስቸጋሪ ነው ብዬ አስባለሁ። ይህ ሁሉ መከራ የተሸከምን ሰዎች ነን። አሁን ዝም ብሎ አይደለም አንድ ቤት የሆነ ነገር ሲፈስ ወደ አንዱ ጋር አይመጣም ወይ ደግሞ ይጠብቁናል ከሌ ይጠብቀናል ብዬ አይደለም። አንድም ሰው ማልቀስ የለበትም። አንድ ሰው መሞት የለበትም። አንድን ሰው ማዘን የለበትም። የአማራ ትግልን የምደግፈው ጥቅመኛ አማራ ወይም ደግሞ አማራ ህዝብ ሌሎቹን ይበዘብዛል ብዬ ሳይሆን የአማራ ህዝብ ላይ የታወጀው ጄኖሳይድ የአማራ ህዝብ ላይ የታወጀው ጦርነት ኢትዮጵያን ስለወደደ ለምን ወደድክ ተብሎ እየተረገጠ ያለበት መንገድ የአማራን ሲስተማቲካሊ ጄኖሳይድ ሲፈጸምበት ተመልክቼ ለዛ ነው እኔም አንዱ ተገዳይ ነኝ ከሚሞቱትን እኔም ቆማለሁ ብዬ ለአማራ ህዝብ ከአማራ ምለው ማለት ነው። ጄኖሳይድ ስለሚፈጸምበት ወደኋላ አላልኩም። ለጥቅሜ ለሐቄ የሆነ ነገር ብፈልግ ኖሮ ህወሓትም ሹመት ሰጠ ነበር በነበርኩበት ሰዓት። አሁንም አብይ አህመድ ላይ በሶሻል ሚዲያ በማድረገው ነገር ምድር ላይ በገባ የሚደረገውን ነገር በሙሉ አድርጌ መኖር እችላለሁ። ናትናኤል መኮንን፣ ቶማስ ጃጀው እዛ ጎጃም ላይ ያለው የተሻሉ አዲስ አበባ ላይ ቁጭ ብለው የሚያጀበጅቡ ጓደኞች የነበሩ በሙሉ አውቃቸዋለሁ። የህሊና ጉዳይ ነው እና ህሊናችንን ማሰራት መቻል አለብን የሚለውን ነገር ነው ማሳየው። የብሔር ተወካይ የሚባለው ነገር ማሰሪያና ማቆጠጫ በእውቀት ላይ መሰረት ያላደረገ ነገር እስካላደረግንስ ድረስ የትግራይ ህዝብ እኮ ድጋሚ እኮ ነው ጌታቸው እኮ አሁን ድጋሚ ጄኖሳይድ ያወጀበት ድጋሚ እኮ ነው አሁን ጄኖሳይድ በትግራይ ህዝብ ላይ ድጋሚ የሞቱትን አፈር አልብሶ ድንጋይ በላያቸው ላይ ነጫ ነው።
ጄኖሳይድ ተፈጽሟል አልተፈጸመም ብሎ በዛ ደረጃ የትግራይን ህዝብ አነሳስቶ ሲያዋጋና ሲያጫርስ የነበረ ደብረጽዮን ለስልጣንና ለጥቅሙ ከኤርትራ ጋር ሲሄድ ይሄ ደግሞ ከአብይ አህመድ ጋር ቆመ። እኔ ምድር ላይ ላለ ለሰው ልጅ ነው የምናገረው። ምክንያታዊና እውቀት ላይ መሰረት ያደረገ ፖለቲካ እስካላራመድን ድረስ በጥቂት ግለሰቦችና ሰዎች ላይ ተንተርሰን የምንጓዘው አፈር ከድሜ ይከተናል። ጥሩ የሚሰሩ ሰዎች ይኖራሉ። ጥሩ የሚሰሩትን እያበረታታ መጥፎ የሚሰሩትን ዝቅ እያደረግን ወደፊት ማንሄድ ከሆነ የምንከፍለው ዋጋ የበዛ ይሆናል ነው። የሰዎች ደም መፍሰስ እንጂ የሰዎችን ማለቅ እንጂ ጥቂት ስልጣን የሚፈልጉ ጥመኞችን ለስልጣን ማስቀመጥ እንጂ የተለየ ነገር ጥቅም ይመጣል ብያለሁ። የተጻፈ የሚነበብ የሚታይ እዚህ ያደርሳለሁ የሚል ነገር እስካላየን ድረስ በግለሰቦች አምልከና ግለሰቦች ላይ ተንጠልጥለን መሄድ ጌታቸው ረዳ ምን ያህል የትግራይን ህዝብ አፈር ድሜ እንደከተተው አብይ አህመድ የኦሮሞን እንዴት አድርጎ አፈር ከድሜ እንደከተተው ያሁኑ አይደለም። ያሁኑ ተውት። ያሁን ተረኛ ነኝ ኦሮሞ ነኝ ባንዲራ ንቀል ምናምን እዚህ የሚለው እዚህ አዲስ አበባ ላይ ሲያለል የሚል አሸሼ ገዳሜ የሚውለው የኦሮሞ ተወካይ ነኝ እኛ ተረኞች ነን የሚል ሶሻል ሚዲያ ላይ ዶክተር ነኝ የሚል ምናምን ዝም ብሎ ከሲ ምናምን የሚል ኦሮሞ እሱ አይደለም። ምድር ላይ ያለው ኦሮሞን ግን አደጋ ውስጥ የሚገባበት ጊዜ ሩቅ አይሆንም። ምክንያቱም በሎኬሽን በቪዲዮ ማስረጃ በድምፅ ማስረጃ በቁጥር የሚታወቅ በሌሎች ንጹሃን ላይ በኦሮሞ ስም ወጥቶ ጄኖሳይድ የሚፈጽሙ የሚያርዱ የሚጨፈጭፉ አካላቶች አሉ። የፖለቲካ ስራን ለመስራት ስልጣናቸውን ለማቆየት የሆነ ግሩፕ እያስነሱ ከአንዱ የሚያጫርሱት አሉት። እንዴት አድርጎ ነው የትግራይ ህዝብ የሚድነው? እንዴት አድርጎ ነው የአማራ ህዝብ የሚድነው? እንዴት አድርጎ ነው የኦሮሞ ህዝብ የሚድነው? እንዴት አድርጎ ነው የደቡብ ህዝብ የሚድነው? ሶማሌው እንዴት አድርጎ ነው የሚድነው የሚለው ላይ ቁጭ ብለን መነጋገር እስካልቻለን ድረስ ሁሉም የእምቧይ ካብ ነው። የአማራም ታግሎ ሊያሸንፍና የተወሰነ ደረጃ የተወሰነ ቦታ ወጥቶ ምን ሊል ይችላል። የሌሎቹ ህዝቦች ስደትና የሌሎቹ ህዝቦች መከራ ተቀባይ ነው፣ ይመጣል። የጉራጌ ህዝብ መከራ ለአማራ ህዝቡ መከራ ነው። የትግራይ ህዝብ መከራ ለአማራ ህዝቡ መከራ ነው። ጥቂት ጥቅመኞችና አየር ላይ ሆነው የሚለፈልፉት ሌሎቹ መመልከት ተገቢ ነው። ህዝቡን እንየው እያልኩ ነው ያለሁት። በጣም እንደ ሀገር ከስረናል፣ እንደ ሀገር ወድቀናል፣ እንደ ሀገር የለንም። እንደ ሀገር የሆነ የማይረባ ሽኩቻ የሆነ ከጥቅም ውጭ የሆነ ትውልድ አፍርተናል። ይሄንን እናስብ። እንደ ሀገር እንዴት ነው የምንቆመው? አስመሳይ ወንበዴ ጥቅመኛ ሆዱን ከሞላ እንደ አህያ ተገልብጦ የሚያድር አለሌ ፖለቲከኛ ባለበት ሀገር ውስጥ ነው ያለነው። እንዴት አድርገን ነው ፖለቲካችን በእውቀት የምንመራው? እንዴት ሀገር ነው ሀገራችን በሲስተም ልንወስዳት የምንችለው? እንዴት አድርገን ነው ሃይማኖቱን ትክክለኛ ሃይማኖት አድርገን የምንጓዘው? እንዴት አድርገን ነው ወንበዴዎችና ሌቦችን ነጥለን የምናወጣው የሚለው ነገር ላይ ቁጭ ብለን መነጋገር እስካልቻለን ድረስ ያንዱ መፍረስ ለምሳሌ የኦሮሞ ህዝብ መከራውን ቢያይ ነገ ወደ አማራ ክልል ይመጣል። የትግራይ ህዝብ መከራውን ቢያይ ወደ አማራ ክልል ይመጣል። አይቻለሁ እኮ እኔ ተመልክቻለሁ። በእኔ ዕድሜ ከጦርነቱ ውጭ የማውቀው ነገር የለም። የመከራችን ብዛቱን ለመቀነስና የመከራችንን ችግር ለማስወገድ አሁንም የዚህ ተወካይነን እያሉ የሚጮሁ የዚህ ተወካይነን የሚሉ ህዝቡን ሲክዱት ነው የተመለከትኩት። ሲስተማቲካሊ የሰው ልጅ የሚታነቅበትና በሲስተም መንገድ መሄድ ካልቻለ የሚፈሰው ደም ይበረክታል ይበዛል የሚል እምነት ነው ያለኝ። እስቲ ከጮትና ከጫጫታ ከድንቁርና ወጥተን በስርዓት ላይ መሰረት ያደረገ ጉዞ እንጓዝ ነው። ንጹሃን ወደ አፈር እነ ሰዓረ መኮንን እነ ጀነራል አሳምነው ጽጌ እነ ኢንጂነር ስመኘው በርከት ያሉ በኦሮሚያ ክልል ያሉ እነ ለማ መገርሳን ጨምሮ ሌሎቹ ከሀገር ወጥተው እንዲሰደዱ የተደረጉበት ምክንያት ምንድነው? ቆም ብለን እንመልከት፣ አንገዝግዝ። እንደ ህዝብ እንደ ኢትዮጵያ ህዝብ ተሸውደናል። መከራችንን እየባዘ መከራችን እየጨመረ ሄደ እንጂ እየቀነሰ አልመጣም። መከራችን እንዴት አድርገን እንቀንስ የሚለው ላይ ቁጭ ብለን መነጋገርና ማየት መቻል አለብን። ከዛ ውጭ ግን ይሄ በሆይሆይታና በሽኩታ ወይም ደግሞ በአልልታ በማሸብሸብ የትም አንደርስም። የመከራችን መጨረሻ ሊሆን የሚችለው ምን ብናረግ ነው? ኦሮሞ ከአማራ አይበልጥም፣ አማራ ከኦሮሞ አይበልጥም፣ ትግሬ ከኦሮሞ አይበልጥም፣ አማራ ከኦሮሞ አይበልጥም፣ ትግሬም ከሌሎቹ ብሔሮች ሌሎቹም ከብሔሮቹ የሚያንስ የለም። በእውቀትና በአስተሳሰብ ላይ የሚራመድ ፖለቲካ እስካላረግን ድረስ አንዱን በጠላትነት አስነስቶ አንዱን አጠፋለሁ ብሎ የሚሄደው አቅጣጫ እስካላቆምን ድረስ የሆነ ስሜታዊነት የተሞላበት መንገድ መሄድ እስካልቆምን ድረስ የሰለጠነ ፖለቲካ እስካላረመድን ድረስ
የምንከፍለው ዋጋ የበዛ ይሆናልና ኢትዮጵያን እናስባት፣ የመጣንበትን መንገድ እናስብ፣ ሃይማኖቱን እናስብ፣ እየተሰሩ ያሉ ሴራዎችን እናስብ። የሚከፈለው ዋጋ እናቶች፣ ህፃናቶች፣ እድሜ ጠገብ አዛውንቶች ለሀገር ውለታ ያሉ ዋጋ ይከፍሉበታል። ይሄ እንዳይሆን ያቺን ሀገርንም ህዝቡንም እንደ ሰው ሆነን እንጠብቅ የሚል ምልከታ አለኝ። ቴንኪው